ጤና ይስጥልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። ተፈናቃዮች ወደ ቀያቸው ካልተመለሱ ሁኔታ ወደ ከፍተኛ አደጋ ሊያመራን ይችላል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ እንዳሉት ተፈናቃዮች አስከፊ ሕይወት እየገፉ ስለሚገኙ የበጎ አድራጎት ድርጅቶች አደጋው ከመባባሱና ከባድ ችግር ከመከሰቱ በፊት ቅድመ ዝግጅት ሊኖራቸው ይገባልም ብለዋል። የትግራይ ጊዜያዊ አስተዳደር ተፈናቃዮቹ ወደ ቤታቸው ሲመለሱ የፋይናንስና ማህበራዊ ኢኮኖሚያዊ ችግር እንዳያጋጥማቸው ይህንን ለማቃለል የገንዘብ ማሰባሰቢያ ፕሮግራም መጀመሩን ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ማዕከል ኦቻ የትግራይ ጽህፈት ቤት ኃላፊ ሎኩጁ ፒተር ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ጋር ስለ ተፈናቃዮች መመለስና ስለ ሰብአዊ እርዳታ ጉዳይ በነበራቸው ውይይት ከለጋሽ ሀገሮች የሚመጣውን ገንዘብ አሁን ላይ እጥረት ማጋጠሙን ገልጸዋል። ኃላፊው አክለውም በትግራይ ባንኮች የገንዘብ እጥረት ማጋጠሙን ተከትሎ ተፈናቃዮችን መርዳት እንዳልተቻለ ተናግረዋል። ይሁን እንጂ እንደ ሲአርኤስ፣ አይአርሲና ኤንአርሲ ያሉ አንዳንድ የበጎ አድራጎት ድርጅቶች ችግሩን ለማቃለል በቀጥታ ከፌዴራል መንግስት ገንዘብ በማምጣት ችግሮችን ለመፍታት ጥረት እያደረጉ መሆኑንም ጠቅሰዋል። በተጨማሪ እንደ ነዳጅ፣ መድኃኒቶች፣ ክትባቶችና የምግብ አቅርቦት ያሉ ችግሮች ለመፍታት የባለድርሻ አካላት ድጋፍ እንደሚያስፈልግም ጥሪ ቀርቧል። የትግራይ ከተማ ልማትና ኮንስትራክሽን ቢሮ የማዘጋጃ ቤት ገቢን ለማዘመን አሁን ላይ ያጋጠሙ ያሉ ችግሮችን በመለየት የመፍትሄ ሀሳብ ለማስቀመጥ ታሳቢ በማድረግ ከባለድርሻ አካላት ጋር በመቀናጀት የዲጂታል አሰራርን በማስገባት እየሰራ እንደሚገኝ ገለጸ። የዲጂታል አሰራር ቴክኖሎጂው ለማህበረሰቡ የተሟላ አገልግሎት ለመስጠትና ይታዩ የነበሩ የአሰራር ክፍተቶች ለመቅረፍ እንደሚያግዝም ተገልጿል። ለተስፋ የታደሰ ዘገባ ፍሬወት ወልደመድን። የትግራይ ከተማ ልማትና ኮንስትራክሽን ቢሮ የማዘጋጃ ቤት ገቢን ለማዘመን እያጋጠሙ ያሉ ችግሮችን በመለየትና የመፍትሄ ሀሳብ ለማስቀመጥ ታሳቢ በማድረግ ከባለድርሻ አካላት ጋር በመቀናጀት የዲጂታል አሰራርን በማስገባት እየሰራ እንዳለ ገለጸ። በመድረኩ ላይ የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንትና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አማኑኤል አሰፋ የዲጂታል አሰራርን ማስፋፋት የተቀላጠፈ አገልግሎት ከመስጠትና የማዘጋጃ ቤት ገቢን ከማሳደግ ባሻገር ለአርበኞችና ለሰማዕታት ቤተሰቦች ድጋፍ ለማድረግ አጋዥ እንደሆነም ገልጸዋል። ከትላልቅ ከተሞች ጀምረን ወደ ትናንሽ ከተሞች ዘመናዊና ቴክኖሎጂውን ለማስገባት እቅዶች አሉን። ይህ ደግሞ ዘመናዊነትን፣ ቀልጣፋ አገልግሎትን ይሰጣል። እንዲሁም አርበኞችንና የሰማዕታት ቤተሰቦችን ተጠቃሚ ያደርጋል። የገቢ አሰባሰብ አሰራርና አገልግሎት አሰጣጥ ማዘመን አስመልክተው ጥናታዊ ጽሑፍ ያቀረቡት የከተማ ልማትና ኮንስትራክሽን ቢሮ ዳይሬክተርና የማዘጋጃ ቤት አገልግሎት ማሻሻል ክፍል ኃላፊ ዶክተር ሽሻይ ኪሮስ ቴክኖሎጂው በማዘጋጃ ቤት አገልግሎት አሰጣጥ ላይ ጊዜንና ወጪን ከመቆጠብ አንጻር ትልቅ ሚና አለው ሲሉም ገልጸዋል። ሓደ ሶፍትዌር ማዕቢል ሎት ሶፍትዌር ዝተዋደደ ሶፍትዌር ናይ ማዘጋጃ እቶት ዝበሃል ሶፍትዌሩ የተቀናጀ የማዘጋጃ ቤት ገቢ ነው የሚባለው ሲስተሙን በመጠቀም ባሉበት ቦታ ሆነው ክፍያቸው እንዲከፍሉ በማድረግ እንግልት ለመቀነስ ያግዛል። ከዚህ ቀደም በማኑዋል ስንጠቀም በሚገባው ልክ ገቢ እያሰባሰብን አልነበረም። ለአሰራር ክፍተትም ተገላጭ ነው የነበረው። ይህ ዲጂታል አጠቃቀም ግን ይህንንም ያቃልላል። የማዘጋጃ ቤት አሰባሰብና አስተዳደር አስመልክተው ማብራሪያ የሰጡት ዶክተር ኃይለማርያም ገብረ ሚካኤል በበኩላቸው መተግበሪያው ደንብ ቁጥር 19 የሚባለው የማዘጋጃ ቤት ታሪፍ የያዘ ረቂቅ አዋጅ ከማኑዋል ወደ ዲጂታል የቀየረ ነው ብለዋል። ደንብ ቁጥር 19 ዝበሃል ናይ ማዘጋጃ ቤት ታሪፍ ዝሓዘ ረቂቅ ደንብ ቁጥር 19 የሚባለው የማዘጋጃ ቤት ታሪፍ የያዘ ረቂቅ አዋጅ አለ። ይህም ወደ 100 የሚሆኑ አገልግሎቶችን የያዘ ነው። እነዚህን ሙሉ በሙሉ ዲጂታላይዝ ለማድረግ ነው የታሰበው። ከዚህ በፊት ማኑዋል ስለነበር በርካታ ክፍተት ነው የነበረው። የቢሮክራሲ፣ የመልካም አስተዳደር እንዲሁም እቅዶች የመዛባት በርካታ ችግሮች ነበሩ። አሁን እየጀመረ ያለው አሰራር እነዚህን ለመቅረፍ ትልቅ አስተዋጽኦ አለው። ሶፍትዌሩም በኦንላይንና ኦፍላይን ይሰራል። ትግራይ አርበኞች ማህበር ኮሚሽን ምክትል ኮሚሽነር አቶ አዲስ አለም ገብረስላሴ አዲስ የገባው ቴክኖሎጂ ለአርበኞች ኮሚሽን ገቢ የሚያገኝበትን እድል መፍጠሩንም ተናግረዋል። አይነት አገልግሎት ይዝህብ የተለያየ አገልግሎቶችን ነው የሚሰጠው። ከዚህም አርበኞቻችንን ለማሳከም እንዲሁም የሰማዕታት ቤተሰቦቻችን ለመደገፍ የሚሆን 0.5% ከእያንዳንዱ ሰው ገቢ ማግኘት እንችላለን ማለት ነው።
ቴክኖሎጂው ለማህበረሰባቸው የተሟላ አገልግሎትን ለመስጠት ይታዩ የነበሩ የአሰራር ክፍተቶችን ለመፍታት እንደሚያግዛቸው የገለጹት ደግሞ የመድረኩ ተሳታፊዎች ናቸው። ናይ ህዝብ ድሌቱን ይሄ የህዝቡና የኛ ፍላጎት ስለሆነ አሰራሩን ደስተኛ ሆነን ተቀብለነዋል። በዚህም ወደ ተግባር ለመግባትና ከኛ የሚጠበቅብንን ለማከናወን ዝግጁ ነን። አልጤፍና ከመማራራ ተወዲብና ዘለ ቀረባት ወንክ ነማለ ንዕዘል አመራሩም ይሁን ሰራተኛው በጋራ በመሆን ለአገልግሎቱ የሚሆን መሰረተ ልማቶችን ለማሟላት ማህበረሰባችን ለማነቃቃት ዝግጅታችን ጨርሰን ወደ ተግባር እንዲቀየር እንሰራለን። ይህ በእንዲህ እንዳለም የማዘጋጃ ቤት ገቢን ለማሳደግ ከማኑዋል ወደ ዲጂታል ለመቀየር የትግራይ ከተማ ልማትና ኮንስትራክሽን ቢሮ ከወጋገን አንበሳ ባንክ እንዲሁም ደደቢት ማይክሮ ፋይናንስ ጋር የስምምነት ሰነድም ተፈራርመዋል። የመቀለ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኢሳያስ ከቀያቸው ተፈናቅለው በሰብዓ ካሬ መጠለያ ጣቢያ ለሚገኙ የትግራይ ምዕራባዊ ዞን ተፈናቃዮች የተለያዩ የምግብና ሌሎች ቁሳቁሶች ድጋፍ አደረጉ። ተፈናቃይ ወገኖች ያሉበትን አስከፊ ሕይወት በመረዳት ሁሉም እንዲያግዛቸውና ወደ ቀያቸው ለመመለስም ሁሉም አካላትና የህብረተሰብ ክፍል ጥረት ሊያደርግና በጸሎትም ጭምር ድጋፉን እንዲያደርግ ጥሪ አቅርበዋል። ሀገረ ስብከቱ በመቀለ ከሚገኙ ሁሉም አብያተ ክርስቲያናት የተውጣጣ ከ2.9 ሚሊዮን ብር በላይ ወጪ የሚገመት የተለያዩ የምግብና አልባሳት በሰብዓ ካሬ ለሚገኙ 1250 የትግራይ ምዕራባዊ ዞን ተፈናቃዮች ድጋፍ ማድረጋቸውንም የሀገረ ስብከቱ ስራ አስኪያጅ ሊቀ ስልጣናት ገብረስላሴ ሐሸ ገልጸዋል። ድጋፍ የተደረገላቸው ተፈናቃይ ወገኖች በበኩላቸው የተደረገላቸውን ድጋፍ በማመስገን ሌሎች የእምነት ተቋማትም መሰል ድጋፎችን እንዲያደርጉም ጠይቀዋል። የተፈናቃዮች ዘላቂ መፍትሄ የሚሆነው የፕሪቶሪያዊ ሰላም ስምምነት ሳይውል ሳያድር ተግባራዊ ሆኖ ወደ ቀያችን ስንመለስ በመሆኑ ይህንን ለመተግበርም ሁሉም ፍትህ ፈላጊ አካላት ለተፈናቃዮች ትኩረት ሰጥቶ መስራት ይገባልም ተብሏል። የትግራይ ህብረት ስራ ማህበራት የትግራይ መልሶ ግንባታ ለማረጋገጥ እያደረጉት ያለው እንቅስቃሴ የሚበረታታ መሆኑና ለዚህም የመንግስት አካላት ትኩረት በመስጠት ሊደግፉት ይገባል ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ ይህንን ያሉት የትግራይ ህብረት ስራ ማህበራትና የገበያ ልማት ኤጀንሲ የህብረት ስራ ማህበራት ለትግራይ መልሶ ግንባታና ለሽግግር በሚል መሪ ቃል በመቀለ ከተማ ባካሄዱት የውይይት መድረክ ነው። አሰፋ ካሳ ተጨማሪ አለው። የትግራይ ህብረት ስራ ማህበራትና የገበያ ልማት ኤጀንሲ የህብረት ስራ ማህበራት ለትግራይ መልሶ ግንባታና ለሽግግር በሚል መሪ ቃል በመቀለ ከተማ የውይይት መድረክ አካሄደ። በመድረኩ ተገኝተው ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የትግራይ ህብረት ስራ ማህበራት በትግራይ እያደረጉት ያሉት እንቅስቃሴ የሚመሰገን ነው ያሉ ሲሆን ለትግራይ መልሶ ግንባታ ለማረጋገጥ ሁሉም የመንግስት አካላት ለህብረት ስራ ማህበራት ትኩረት ሊሰጡ ይገባል ሲሉም ይገልጻሉ። ህብረት ስራ ማህበር አብጣላላትና ኢኮኖሚ ስታይ እንደርኸውና አንዳማ ነገር ሁሉ መዳይ የህብረት ስራ ማህበራት በሁሉም የኢኮኖሚ ዘርፍ የሚሳተፍ ስለሆነ መንግስት እንደ ፖሊሲ ይመለከተዋል። በኢኮኖሚያችን የሚታዩ ጉድለቶች የሚሸፍንልን አንዱ የህብረት ስራ ማህበራት እንቅስቃሴ ነው። መንግስት በትኩረት ይሰራበታል። እንደ ህዝብም ትኩረት አድርገን ልንከታተለው ይገባናል። የትግራይ ህብረት ስራ ማህበራት የገበያ ልማት ኤጀንሲ ኃላፊ አቶ ብሩህ ዘፈሩ የህብረት ስራ ማህበራት ሁሉም አቀፍ አቅም እንዲኖራቸው መንግስት ትኩረት ሊሰጣቸው ይገባል ብለዋል። ትካላት ኤጀንሲ ህብረት ስራ ማህበራት አሁን ትግራይ ዳግመ ህይወትን ህንጸትን የትግራይ ህብረት ስራ ማህበራት በትግራይ መልሶ ግንባታ ትልቅ አስተዋጽኦ እያበረከቱ ያሉ ማህበራት ሲሆኑ በተለይ በከተማና በገጠር በኢኮኖሚ ተጠቃሚነት የላቀ በመሆኑም ትኩረት ሊደረግላቸው የመንግስት ድጋፍ እንዲያገኙ ሁሉም አመራር ትኩረት እንዲያደርግ ታልሞ የተዘጋጀ መድረክ ነው። በመድረኩ የተሳተፉ ማህበራት በበኩላቸው መድረኩ ከመንግስት ጋር አብረን እንድንሰራ መንገድ የከፈተ ነው ያሉ ሲሆን ማህበራቸው በትግራይ መልሶ ግንባታ የራሳቸውን አሻራ እያበረከቱ እንዳሉም ተናግረዋል። ከሞላ ጎዳል በጣም ጠቃሚ መድረክ ሆኖ ነው ያገኘሁት። ብዙም እንጠቀማለን ካለው ግሎባሊ ኢንተርናሽናሊ ናሽናሊ አቃላይ ሪጂናል ጉዳይም ከመንግስት አኳያ እንዴት መስራት እንዳለብን እንዴት ተቀራርበን መስራት እንዳለብንም የሚያስተምረን መድረክ ነው። አጠቃላይ ሲታይ ከ2 ሚሊዮን ብር በላይ ለዚህ ለማህበራዊ ኢኮኖሚያዊ እንቅስቃሴዎች እገዛ አድርገናል። ገና በቀጣይም መንግስት የሚፈልገው ጥሪ ያደረገበት ሁኔታ አለ። እሱም በአሰራር መልኩ አይተን የበኩላችን ድርሻ መወጣት እንዳለብን እናምናለን። ይህ መድረክ እንደ እኛ ማህበር ስንጠብቀው የነበረና በጣም ውጤታማ ለመሆን
እንደ ክልል ወደ አንድ የህብረት ስራ አስተሳሰብ እንድንመጣና አብረን እንድንሰራ ከወደቅንበትን ችግር እንድንነሳ የሚያነሳሳ ሆኖ ነው ያገኘሁት። ፕሪቶሪያ ስምምነት በኋላ 3 ቢሊዮን ያህል ገንዘብ አባላት ለማህበረሰቡ ብድር ሰጥቷል። ይሄ ደግሞ በኢኮኖሚው በስራ ዕድል ፈጠራ ትልቅ አስተዋጽኦ አድርገዋል የሚል እምነት ነው ያለን። ከውጭ ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ የሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አሊ ሀሚኒ አማካሪ ተናገሩ። በሌላ በኩል ደግሞ በኢራን ጦርነት ምክንያት በዓለም አቀፍ ገበያ የነዳጅ ዋጋ መናሩንም እየተገለጸ ይገኛል። ለቢቢሲ ዘገባ ታሪክ ፍሳ። የመካከለኛው ምስራቅ ጦርነት ለአምስተኛ ቀን በቀጠለበት በዛሬው ዕለት እስራኤል በኢራን ውስጥ የሚገኙ ኢላማዎችን ስትመታ፣ ኢራን ደግሞ ኳታር ውስጥ በሚገኝ የአሜሪካ ጦር ሰፈር ላይ ጥቃት ፈጽማለች። እስራኤል ቴሄራን ውስጥ የሚገኘውን የኢራን አብዮታዊ ዘብ አካል የሆነውን የባሲጅ ሚሊሻ ጽሕፈት ቤትንና ሌሎች ወታደራዊ ተቋማትን ማጥቃቷን የጦሩ ቃል አቀባይ አስታውቋል። በተመሳሳይ ኢራን ኳታር ውስጥ በሚገኘው የአሜሪካ አየር ኃይል ሰፈር ላይ የተነጣጠሩ 2 ሚሳኤሎችን መተኮሷን የኳታር የመከላከያ ሚኒስትር ገልጿል። አንደኛው ሚሳኤል በኳታር የአየር መከላከያ ስርዓት ሲከሽፍ፣ ሌላኛው በመካከለኛው ምስራቅ ውስጥ ትልቁ የአሜሪካ አየር ኃይል ሰፈር የሆነውን አልኡዴይዳን መመታቱን፣ ነገር ግን በሰው ላይ ጉዳት አለመድረሱን ታውቋል። ይህ በእንዲህ እንዳለም አንዲት የኢራን መርከብ ከስሪላንካ ደሴት አቅራቢያ የመስመጥ አደጋ ደርሶባት የድረሱልኝ ጥሪ ማቅረቧን የስሪላንካ የውጭ ጉዳይ ሚኒስትር መናገራቸውን ተዘግቧል። መርከቧ 180 ሰዎችን አሳፍራ በመጓዝ ላይ እንደነበረችና 30 ሰዎች ጉዳት ደርሶባቸው ከመርከቧ ወርደው ወደ ሆስፒታል እንደተወሰዱም ጨምረው ገልጸዋል። ነገር ግን ለኢራኗ መርከብ መስመጥ ምክንያቱ ምን እንደሆነ የታወቀ ነገር የለም። የዓለም አይኖች ሁሉ በመካከለኛው ምስራቅ ጦርነት በሆነበት በአሁኑ ወቅት ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ፣ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ መሆናቸውን ተሰምተዋል። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ ጠቅላይ መሪ አልካሜኒ አማካሪ ተናግረዋል። አማካሪው መሐመድ ሞኻባር ዛሬ እንደተናገሩት አገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነት ተዘጋጅታለች በማለት ድርድር እንደማይኖር አመልክተዋል። አማካሪው ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለም ፕሬዚዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሀውስ ውስጥ ቀጣይ አርብ ሊነጋገሩ መሆኑን ሮይተርስ የዜና ወኪል ዘግቧል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑን ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑን ሮይተርስ ዘግቧል። በሌላ በኩል ደግሞ በኢራን ጦርነት ምክንያት በዓለም አቀፍ ገበያ የነዳጅ ዋጋ መናሩን እየተገለጸ ይገኛል። ከቀናት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት የታየው የነዳጅ ዋጋ በዓለም አቀፍ ገበያ የመናር አዝማሚያ አሁንም ቀጥሏል። በዛሬው የዓለም አቀፍ ገበያ የአንድ በርሚል የብሬንት ድፍድፍ ነዳጅ ዋጋ $80.70 በላይ ሆኗል። የዛሬው ዋጋ ከትናንቱ ጋር ሲነጻጸር የ2.37 በመቶ ጭማሪ አሳይቷል። ይህ የዋጋ ጭማሪ የተመዘገበው ኢራን የምትቆጣጠረው የሆርሙዝ ሰርጥ በመዘጋቱና የትራፊክ እንቅስቃሴዎች ላይ ገደብ በመጣሉ ነው። ፕሬዚዳንት ዶናልድ ትራምፕ ስለተስተዋለው የነዳጅ ዋጋ ንረት ባደረጉት ንግግር የነዳጅ ዋጋ ለጥቂት ጊዜ ትንሽ ከፍ ቢልም ይህ ጦርነት እንዳበቃ ወዲያውኑ ዋጋው ይቀንሳል ሲሉ ተደምጠዋል። በተጨማሪም አስፈላጊ ከሆነ አሜሪካ በመካከለኛው ምስራቅ የሚያልፉ መርከቦችን እንደምታጅብ ጠቁመዋል ሲል የዘገበው ቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።